አቲሽ መርጃና ምርሮ ላይሽ አልፈልግም ብሏታል። አንድ ጊዜ ነው የተናገረው። ይህ ከሀገር እንድትወጣ የቻለውን ነገር በሙሉ አልቋል። ትኬት ቆርጦላታል። ትኬቱን ከሰጣት በኋላ ግን ነፍሱ እየተጨነቀች ነው። ለካስ አቲሽ መርጃንን የምር ወዷታል። እስካሁን ድረስ ለካ በቻለው አቅም ሲያስመስል ነበረ። አሁን ግን ማስመሰል አይችልም፣ ምክንያቱም ፍቅሩ አገር ሽቶበታል። መርጃንም ብትሆን በፍጹም የአቲሽን ስሜት አልተረዳችውም። ሂጂ ሲላት ላስብበት ከማለት ውጭ ምንም አማራጭ አልነበራትም። ግን ግራ ገባት። እንዴት ይጨክንብኛል? እንዴት በዚህ መጠን ብላ ራሷን እየጠየቀች ነበረ። አቲሽ ይህን ውሳኔ መወሰኑ እየሰሙት ሙዘይን አስሊ በጣም ተደስተዋል። በአንድ በኩል የመርጃን እናትና አባት መጀመሪያ ቢከፉም ነገር ግን ከሚመጣው የአቲሽ ዛቻ ለመትረፍ ብለው ኮንትራታቸው እንዳይቋረጥ መርጃን ላይ ግፊት እያደረጉ ናቸው። በዚህ ነገር ደስተኛ ያልሆነው ጀማል ነው። አቲሽም ጊዜው እየሄደ ሲመጣ እየከፋው እየመጣ ነበረ። መርጃን ልረጋጋ ብላ ወደ መኝታ ክፍሏ ገብታለች። አቲሽ አሁን አንቺን ላይሽ አልፈልግም ብሏት ራሱ ነጥሎ ቢሮ ውስጥ ተቀምጧል። እዛ ሆኖ ስራውን እየሰራ እያለ ነበረ በድንገት አስሊ መርጃን መከታተል የጀመረችው። ድንገት መርጃን ደግሞ ስልክ ተደወለላት። እዚህ ጋር የስራ ነው። ከዛ ልታማክረው መጣች። አብረው መስራት ጀመሩ። አብረው እየሰሩ በጣም እየተቀራረቡ ነበረ። እንዲህ እያሉ እዛው ሳይታሰብ ደከማቸውና እንቅልፍ ወሰዳቸው። ስራቸውን ከሞላ ጎደል እየጨረሱ ናቸው። ሁለቱም ከእንቅልፋቸው ሲነቁም ራሳቸውን ያገኙት ግን ተቃቅፈው ነበረ። እንዲህ ተቃቅፈው እዛው ሶፋ ላይ ለጥ ብለው ነበረ። በድንገት አስሊ ወደ ቢሮ እየመጣች የነበረው። አስሊ ወደ ቢሮ መታ በበሩ መስታወት ስትመለከት ተቃቅፈው አየቻቸው። እጅግ በጣም ተበሳጨች። የቢሮን በር ከፍታ ገባችና ፍጥጥ ብላ አየቻቸው። እነሱ ለጥ ብለዋል። የሚገርም እንቅልፍ ላይ ናቸው ያሉት። ከዛ ስታያቸው ተበሳጨች፣ በሸቀች። አየች ምንም ማምጣት አትችልም። ነገር ግን ስትወጣ በሩን ጓ አርጋ ወጣች። ባይል በሩን ዘግታው ስትወጣ ድንገት መርጃና አቲሽ ከእንቅልፋቸው ባን ነው። ለካስ ተቃቅፈዋል። ሁለቱም ተናግጠው ተያዩ። ድንገት ብድግ አሉ። ድንገት መርጃ መልእክት ተልኮላን ነበረ። ልትከፍተው ሞከረች። ስልኳ አስታክ እያደረገ ነበረ። ስልኳ ተጨናንቋል። ከዛ እንደዚህ እያደረገች ስትሞክር ድንገት ስልኳ ወደቀ። ስልኳ ልታነሳው ዝቅ ስትል እኩል አቲሽ ከሷ ጋር ዝቅ ሲል ሁለቱም ግንባራቸው ተጋጨ። ሲጋጩ ጭንቅላቷን አሟ ስትይት ወይኔ አይዞሽ ደናነሽ እያላን ነበረ። ተጎዳሹ አላት። አይ እኔ ትንሽ ነው ያመመኝ አንተ ደናነህ ብላ ጭንቅላቱን እየነካች ነበረ። እንደዚህ አይነት የመተሳሰብ ደረጃ ላይ ደርሰዋል። በአንድ በኩል አቲሽ እንዲህ ሲንሰፈሰፍላት የተመለከተችው መርጃን እየገረማን ነው። እሷም እየተንሰፈሰፈችለት ነበረ። ሻይ ላምጣ እያለ ነበር። ቆይ አትሂድ ችግር የለም አልጎዳኝም፣ እሺ ችግር የለም ትንሽ ነበር ያዞረኝ፣ በቃ ተመልሻለሁ ወደ ራሴ አለችው። ስራችን አልቋል ይባባላሉ። ድንገት ነበረ እታች የሆነ ላስቲክ ነገር አንሸራቷት ልትወርቅ ስትል ያቀፋት። ሁለቱም ተቃቅፎ ሶፋ ላይ ዘጭ ብለው እየተቀመጡ ነበረ። ቀስ እያልሽ አላትና የአንሸራተታትን ላስቲክ ሲያነሳው ስሩ የቆረጠላት ትኬት ነበረ። ትኬቱን እሱን አየው፣ እሷም አየችው። ከወደ መሬት ላይ እያነሳችው ነበረ። ምን እላለሁ እንግዲህ አንዴ የወሰንክበት ጉዳይ ነው፣ ምን እላለሁ እንግዲህ አለች። ትኬቱን እንደያዘች ነበረ። አቲሽ እምቢ አልሽ ወይስ እሺ ያልሽ? ተስማማሽ አልተስማማሽም አላት። ማለቴ ቤቴ፣ ስራዬ፣ ቤተሰቤ፣ ጓደኞቼ አለኝ የምለው ነገር በሙሉ እዚህ ነው ያለው። ምኑን ትቼ ምኑን እንትን ልለው እችላለሁ አለችው። እኮ ምንድነው እያሰብሻለሽ ታዲያ እያለ ነበር። አንተ ግን ለምን እንደዚህ አይነት ጥያቄ የምትጠይቀኝ? ምንድነው ችግር አለችው። እኔ አንቺ መመለስ የማትችውን ጥያቄ አይደለም የጠየኩት፣ እሺ በቃ ግልጽና ግልጽ ጥያቄ ነው የጠየኩት አላት። አይደለም አሁን ስታስቡ ሁሉን ነገር እዚህ ዝርግፍ አድርጌ ትቼው መሄዱ ለእኔ ቀላል ይመስላል እንዴ እያለችው ነበረ። ቀላል ነው አላልኩም በማለት ተናገረና ቀላል ካልሆነ ትንሽ ጊዜ እንድሰጠኝ ፈልጋለሁ እየተከታተልከው ጨቀጨቀኝ እኮ አለችው። እንግዲህ ምን ታደርጊያለሽ? መጀመሪያ እንዲጠይቀሽ ነበረ አላት። ጠይቀኝ ነበረ ግን እኔ ልጅ አይደለሁም ገባ እንደ አሻንጉሊት እዚሁኝ እዛሁኝ ምናምን የምትለኝ ሰው አይደለሁም። አንተ ስትፈልግ ሂጂ የምትለኝ ስትፈልግ ደግሞ ተቀመጪ የምትለኝ ቆይ የምትለኝ ማለት ምንድን ነው? እንዴት ነው የምታስበኝ አለችው። ማለት የፈለግኩትም አላት። ማለት ምን እስኪ ትለዋለች። ምን ለማለት ፈልጎ እንደሆነ ጠየቀችው። አድምታ ስትጠይቀው እሱ መንተባተብ ጀመረ። እሺ ለማንኛውም ሀሳቤ እንደማስተካከል ተስፋ አደርጋለሁ እኔም ብሆን ማለት ያንተ ስላልከኝ ምናምን ነገር አይደለም በቃ አስላስብበት ብላ በቀጥታ እየወጣች ነበረ። ከዛ በኋላ በአንድ በኩል አቲሽ ተጨነቀ። ጀማል የነገረውን ነገር አስታወሰ። መርጃን መሄድ እንደማትፈልግ ግልጽ ነው። አንተን ብትሆን እሷ እንድትሄድ የምትፈልግ አይመስለኝም። ታዲያ ለምን ከራስ ጋር ትጣላለህ አቲሽ ብሎ ጠይቆን ነበር። አቲሽ ይህን እያሰበ ግራ ገባው። ምን ላርግ ብሎ ተጨንቆ ብዙ እያብሰለሰለ ነበረ። በሌላ በኩል መርጃን ከቤት እየወጣች ነው። በደረጃው እየወረደች ድንገት አስሊን አገኘቻት። አስሊ ስታገኛት መንገዱን ዘጋችባት። ወደ ግራ ስትሄድ አብራት ወደ ግራ ትሄዳለች፣ ወደ ቀኝ ስትሄድ አብራት ወደ ቀኝ ትሄዳለች። ለምን ማታየኝ ግን እያለቻ ነበረ። አሳልፊኝ አለቻት። ባላሳልፍሽ ምን ታመጫለሽ? እስኪ ምን ልታመጪ ነው ብላ ነገር ስፈልጋት ነበረ። አንቺ ቆይ ምንድነው ችግርሽ? ምንድነው ከኔ ጋር ያለሽ ችግር አለቻት። እንድትጠፊ ነው የምፈልገው ለዘላለም ጥፍት እንዴት ላያሹላ አልፈልግም ስትላን ነበር። እሱ እንኳን ግልጽ ነው ልጠፋ ነው ግን ለምን አለቻት። ምክንያቱም ጠላሻለሁ፣ በደንብ ነው የምጠላሽ፣ ጥልት ነው ማድረግሽ አለቻት። ለምን ትጠይኛለሽ? ማለቴ በደንብ እንኳን አንተዋወቅ
ባውቅማ ታውቂኛለሽ እንዴ ከዚህ በፊት አለቻት። አንቺን ማወቅ ምንም እኮ አይጠበቅብኝም እኮ አለቻት። አይደለም የምር ነው የምጠይቅሽ፣ ምንም እየገባኝ ስላልሆነ ቢያንስ በምክንያትነት አስረጂ። ምንድነው ይሄ ንዴት፣ ይሄ ብስጭት፣ ይሄ እልህ አለቻት። ራስሽን አታድክሚ በማይረባ ነገር፣ ምክንያቱም ሊገባሽ አይችልም። እኔ አንቺን ለመጥላት ምንም አይነት ምክንያት አያስፈልገኝም። እሺ መኖርሽ ራሱ ያስጠላኛል። በቃ ሁሉ ነገርሽ ያስጠላኛል። በቃ በዚህ ምድር ላይ ከአንቺ በላይ ምጣላው ምንም ነገር የለም ብለሽ ታምኛለሽ። እንደውም አንቺን ለመመረዝ በጣም የተሻለ መንገድ እየፈለኩኝ ነው። እንዴት አድርጌ እንደምመረዝሽ ግን አላቅም ትላታለች። መርጃን በጣም እየከፋን ነበረ። በአንቺ ጉዳይ ተስፋ አልቆርጥም፣ አንድ ቀን ያከትምልሻል ትላታለች መርጃን። እንዲሁም አስሊ እንዲህ በተፋጠጡበት ሰዓት ነበር ድንገት አቴሽ የመጣው። ምን ሆናችሁ ነው እያለ ነበረ። እንዴ ሰደበችኝ፣ አስፈራራችኝ፣ መሳደብ አልቀራትም፣ እብድ ነሽ አለችኝ፣ አስፈራራችኝ፣ ገልሻለሁ አለችኝ ስትል ነበረ አስሊ ስሞታ እንዲህ ያለች ለአቴሽ ስትነግረው፣ በአንድ በኩል መርጃ እኔ ብዬሻለሁ ፈጣሪ ወይ የማይታመን ነው እንዴት ልልሽ ይችላለሁ እንዴ እኔ ያልተናገርኩትን ነገር እንዴት ተናገረች ምናምን ታያለሽ አለቻት። ከዛም በኋላ አቴሽ እዚህ ጋር በቃችሁ አስሊ ይበቃል ነበር በማይሆን ነገር የምትጨቃጨቁት በማለት እየጠየቀ ነበር። አስሊ ደግሞ እሷ ከሆነት የሰደበችን ጨራሽ ለሷ ትከላከልላታል እንዴ አለችው። ከዛ መርጃን እዚህ ጋር ፈጣሪ ትዕግስቱን ስጠኝ፣ እኔ ምንም ያረኩን ነገር የለም፣ እሷ ናት ከኔ ጋር ችግር ያለባት ብላ ጥላት ሄዳለች። አስሊ ማንን ነው አንቺ ብላ ልትከተላት ነበር። ድንገት አቴሽ የአስሊን እጅ እያዘ ነበር። አስሊ በቃሽ ምን እየሰራሽ ነው ይላታል። አንተ ግን ለምን ሁሌ ነው የምትናድድብኝ? እስኪ ሁሉ ጊዜ እስኪ ወንድ ከሆንክ እሷን ነገር እንኳን ተናገራት አለችው። በቃሽ እንደ ልጅ ያርግሽ፣ በቃ ሁሉ ጊዜ መጨቃጨቅ ምንድነው ከሷ ጋር ተያት፣ በቃ ለምን የምትከታተያት ብሏት ወጣ። አስሊ በጣም እየተናደደች ነው። ወይኔ አሰቃይሻለሁ አንቺ ልጅ አሰቃይሻለሁ ስትል ነበረ። መርጃን ወደ ውጭ ወጣች። የሚያስጨንቃት የአስሊ የቤቱ ጥል ምናምን ነገር ሳይሆን የሚያስጨንቃት አሁን ልወስን አልወስን የሚለው ጉዳይ ነው። ድንገት የመጣችው እናቷ ናት። መርጃን ስፈልግሽ ነበር፣ በጣም ስፈልግሽ ነበር አለች። ለምን ማየ ምን ተፈጠረ ትላታለች። ምንም አልተፈጠረም፣ ግን አብረን ልብስ ቤት እንድንሄድ ነው፣ ቆንጆ ቀሚሶች መግዛት ፈልጋለሁ፣ አዳዲስ ልብስ ከገዛው ስንት ጊዜ ሆነ መሰለኝ አለቻት። ከዛ በኋላ መርጃ ማሰብ ጀመረች። አታስቢ እንደዚህ አንቺን ብትሆኚ ወፈር ያሉ ጃኬቶች ያስፈልጉሻል ማለት እዛ ስትሄጂ በጣም ቀዝቃዛ ነው አለቻት። እማዬ እኔ እኮ አልወሰንኩም እስካሁን ገና እያሰብኩበት ነው አለቻት። ምኑን ነው የምታስበት ብላ ጠየቀቻት። እማዬ እያሰብኩበት ነው። ለምንድነው በተደጋጋሚ እንደዚህ ጥያቄ የምትጠይቂኝ? ታውቆሻል ግን እኔ ላይ በጣም ጫና እያረጋችሁብኝ ነው አለቻት። አይደለም ልጄ ሌላ አማራጭ አለን እንዴ? ይሄ እኮ ጥሩ ድል እኮ ስለሆነ እኮ ነው ለእኛ የተጠየቅነውን ነገር ለጊዜው ማድረግ አለብን። በቃ አርጎ የተባልነውን ነገር ነው የምናደርገው፣ አለበዚያ ህይወታችን ላይ ጫና ነው የሚፈጥረው አለቻት። እኔ ላለፉት ጊዜያቶች ምንም ደስተኛ አልነበርኩም አለቻት። መርጃ እኔም እኮ አዝኛለሁ እኮ አንቺ ስታዝኝ እኮ እኛም እኮ እናዝናለን፣ ግን ምን ማድረግ ይቻላል በቃ ብላ ወተወተቻት። መርጃን እስኪ ላስብ ብላ በቀጥታ ጥላት ሄዳለች። አቴሽ በሌላ በኩል እዛው ቢሮ ውስጥ ነው ያለው፣ እየተብሰለሰለ ነው ያለው። ከመርጃን ጋር ያሳለፉትን አብዛኛውን ጊዜ ያስታውሳል። ጭራሽ ሊረሳው አልቻለም። በተለይ ዛሬ ማታ አብረው ነበረ ያደሩት እዚህ ቤት ተቃቅፈው አብረው ስራ እየሰሩ ጸጉሯን ወደ ጎን ስታስተካክል ሳብ ስታየው አንገቷን እየተመለከተ ከዛም በኋላ ደግሞ ድንገት ሲተቃቀፉ እነዚህ በጣም የማይረሱ ጥቃቅን ነገር ግን በጣም እጅግ ውድ የሆኑ ክስተቶችን ያስታውሳል። ቁጭ ብሎ አሰበ። ፈጣሪ ሆይ አሁን አትጂ ልበላት አራለላት ብላትማ ምናልባት ወዶኛል ምናምን ብላ የምታስብ ከዛ በኋላ ትኮራራብኛለች። ይሄ ከባድ ነው ቢቀርብኝ አይሻልም እንዴ እያለ ነበር። በምን ሰበብ በምን ምክንያት ላስቀራት ብሎ ራሱ ነው እየጠየቀ ነው። ድንገት እሷ ራሷ ከተፋለች። መጣችለት፣ ፊቱ ቆመች። አንተን ፈልጌ ነበር የመጣው ላናግር አለችው። ምን እያላ ነበረ ማለቴ ምናልባት በመጨረሻም ምን እንደወሰንኩኝ ለማወቅ በጣም እንደጓጓ አስባለሁ እና የወሰንኩትን ውሳኔ ላሳውቀን የመጣሁት የመጨረሻውን ውሳኔ አለችው። ድንቅጦ እየተመለከታን ነበረ። ፈጣሪ ምን ልትለኝ ነው ልቆይ ነው ልትለኝ ነው መቆየት ፈልጋለሁ ትለኝ ነው እያለ ከራሱ ጋር ወረም። እንግዲህ ብዙ ነገር አልናገረም። የወሰንኩትን ውሳኔ ቆርጥ ያለ ውሳኔ ነው የምወስነው። የወሰንኩትም በመጨረሻ ሀሳብን ተቀብያለሁ፣ እሺ ብያለሁ አለችው። ደነገጠ። ክው ነበር ያለው። እንዴት እሻለች ብሎ ራሱን እየጠየቀ ነበር። ወይኔ ምንድነው የሚሆነው ከዚህ በኋላ እያለ ነበር ከራሱ ጋር። ወደ ለንደን ልሄድ ነው አለችው። እሱ ልቡን በአንድ ጊዜ ትርክክ ነበር ያደረገው። እንደዚህ ስትለው እዚሁ አትሂጂብኝ ብሎ ሊለምናት ሁሉ ብዙ ተመኘ። ነገር ግን ይህ የማይመስል ነገር ነው። መርጃን አንዴ ወስኛለሁ እሄዳለሁ ብላ ውጤቱን እያሳወቀችው ነበረ። ከዛ በኋላ እምባ ሲተናነቀው ስታይ ምነው ደበረ እንዳለችው፣ ኧረ ለምን ይደብረኛል እንደውም ደስ አለኝ እንጂ ቀለለልኝ እንደውም እያላት ነበረ። እሷም አሁንም ቀለለልኝ፣ ተረጋግቻለሁ፣ ከዚህ በኋላ ፊት ለፊት እየተገናኘ አንፋጠጠን አንጨቃጨቅም እያላችሁ ነበረ። እሱም ሰላም ተሰማኝ ይላታል። እምባ የተናነቀው እኔም እንዳንተ ነው ሰላም የተሰማኝ፣ በመጨረሻም እንገላገለዋለን፣ የምንገናኘው የፍቻችን ቀን ነው ማለት ነው ከ100 ምናምን ቀናቶች በኋላ አለችው። እንደዛ ነው የሚሆነው፣ ያኔ ነው የምንገናኘው፣ ሰላም ወርዷል እዚህ ቤት ከዚህ በኋላ እያላን ነበረ። ሁለቱም የስንብት አይነት ንግግር እያደረጉ ነበረ። በመጨረሻም ቤታችን ውስጥ አንቺ ነበርሽ የምታስቸግሪኝ፣ አሁን አንቺን ከህይወቴ አስወጣሻለሁ፣ ህይወቴ ወደ ነበረበት የደስታ አቋም ይመለሳል ይላታል። ይህ ሁሉ የሚያወራው የውሸት ነው። እሷን ብትሆን ከልቧ ይምሰል እንጂ ሳታስበው ውስጧን እየከፋን ነበረ። በል በቃ ልሄድ ብላው ጥላው ትሄዳለች። በርጋ ቆማ ብዙ እያሰበች ነው። ስታለቀስ እሱ ራሱ እያለቀሰ ነበረ። ምን አለበት ይህን ነገር ባላልኩ ብሎ ራሱን ጠየቀ። ተጸጸተ፣ ግን ምንም ማድረግ አይችልም። ከዛ ጥላው ሄደች። ከሄደች በኋላ በጣም አዘነ። ሀሳቡን የሚያስቀይርበት እድል በጣም ጠባብ ሆኗል። መርጃን ወደ ውጭ ወጣች። ጭንቋት ተንጎራድዛለች። እንዴት አድርጋ እንደምትሄድ አሁን በስነ ልቦና መዘጋጀት ግን አለባት። ወስናለች። አትሽ በውጭ በኩል ሆኖ እያያን ነው። ስታስብ ላኪው ከተወለድኩበት ካደግኩበት አሁን ቦታ ልሄድ ነው፣ በቃ ልሄድ ነው፣ እንደዚህ ህይወት ይቀየራል ብዬ አስቤ አላቅም ነበረ ትላለች። ወደ መኝታ ክፍሏ እየተመለከተች ወደ ኖሩበት ቤት ከአትሽ ጋር
ያሳለፈችውን ጊዜ ታስታውሳለች። እነዛ ጭቅጭቅ ናቸው፣ ተጣልተናል፣ ስንባላ ነበረ ብለው ሁለቱም እየገለጹት እንዳለ አጋጣሚ በሙሉ በፍቅር የተሞላ ነበር ለካስ። እሷ ደግሞ በመጨረሻ መገላገላለሁ ከሙዘይን ከአስሊ ከሁሉ ነው መገላገለው፣ ከዚህ በኋላ ማንም ሰው ያጨናንቀኝም፣ ከቤተሰብ መገላገላለሁ ብላ ከራሷ ጋር እያወራች ነው። አቴሽ በረዥሙ ያታራቀው አየችው። ስታየው ጥላው ልትሄድ ነበረ። ድንገት እሷ አገኛት። ፊት ለፊቷ መጣ። አላቅም አንቺ ግን ደህና አትመስይም አላት። ደህና ነኝ አንድ ጊዜ እስከወስንበት እስከዘጋጅበት ድረስ ነው ማለቴ ሰላም እኮ ተሰምቶኛል። ይህን ውሳኔ በመወሰኔ ጠቅሞኛል። በጣም እጠቀማለሁ እንጂ አልጎዳም። ለማንኛውም መሄድ አለብኝ፣ ብዙ ስራ አለብኝ፣ ብዙ መርሳት የሌለብኝ ነገር አለ አለች። መሰናበት እንዳለባት የቢሮ ሰዎችም ተናግራ ጥላው ትሄዳለች። በሌላ በኩል አስሊ ሙዘይን እንዲሁም ጀማላውን ቢሮ ውስጥ ናቸው። አይ በመጨረሻ ይቺ መርጀን ተባለች እባብ አመለጠችን። ማነው ጭንቅላቷን እንኳን እንዴ ሳንላት ይገርማል። ታይ ታምለጥ የራሷ ጉዳይ ትላለች በአንድ በኩል ሙዘይን። አስሊ ደግሞ አውቃለሁ ግን ፍቻቸው እስኪጠናቀቅ ድረስ እኔ ሰላም አላገኘም። ያኔ ሙሉ ለሙሉ ከዚህ ቤት እስራት ነጻ እንወጣለን ለዘላለም፣ ይልድርም ከሚባል የተረገመ ቤተሰብ ነጻ እንወጣለን ስትል ነበር አስሊ። ጀማል ዝም ብሎ ነው የሚያዳምጠው። ድንገት ነበረ አቴሽ ብቅ ያለው። በሩን ከፍቶ ገባና ልጄና እስኪ ስለ መርጃን መሄድ ሁኔታ እያወራን ነበረ አለችው። አቴሽ ተቀመጠ። ከዛ አሁን አሪፍ ኑሮ ነው የምንኖረው፣ በስማም እንገላገላቸዋለን ከነዚህ ሰዎች እያለች አስሊ ትናገራለች። በመጨረሻ ያችን እባብ ጭንቅላቷን ሳንናት መሄዷ በጣም ነው የሚገርመው። ብቻ አሁን ዋናው ነገር እዚህ ጋር ትኩረት ማድረግ ያለብን ነገር ስራችን ላይ ነው፣ እሷ ላይ በኋላ ትኩረት ማድረግ እንችላለን ብላ ተናገረች። ከዛም በኋላ ድንገት አቴሽ ተናደደ። እዚህ ጋር መጠየቅ ካለባቸው ሃይደርና ነርሚን ናቸው፣ ስለ መርጃን አተውሩ በቃ ብሎ ተቆጣ። ከዛ እዚህ ጋር ደነገጠች ሙዘይን። አስሊም እንደዛው ለምሮን እንዴታችሁን በሙሉ እሷ ላይ የምትወጡት እሷ ደካማ ናት ምን ታርጋችሁ እያለ ነበረ። ተሳሳትን እንዴ? እሷን ብትሆን በጣም ብዙ ሰርታለች አይደል እንዴ? ወንድሟን ጠብቀዋለች። ወንድሟን ስህተት እንዳለበት እያወቀች ስሸፋፍንልን ነበረ። በተደጋጋሚ ማለት ነው። ንጹህ ለመሆን ትሞክራለች፣ ነገር ግን ንጹህ አይደለችም እያለች አስሊ ተናገረች። እኮ ምንም ቢሆን ምንም መክፈል ያለበትን ዋጋ ከፍላለች፣ ከዚህ በኋላ ምንም ነገር አያስፈልግም ብሎ አቴሽ ተናገረ። ምንድነው አንተ ግን ለእሷ እንደዚህ አይነት ርህራሄ የምታሳየው? ምንም እየገባን አይደለም። እሷን ብትሆን የልድርም ናት አይደል እንዴ ብላ እዚህ ጋር ስትናገር ሙዛይን እንዴና ታዲያ የልድርም ልጅ ስለሆነች ታዲያ እኛ ምን አገባን ታዲያ? እንዴ እዚህ ጋር እኛ የመጣ ነው ፍትህ ለማስመለስ ነው አይደል እንዴ? ለበቀል ነው የመጣ ነው። እዚህ ጋር ያጠፉትን ሰዎች ለመቅጣት ነው የመጣ ነው። እሷ ምንም የምታውቀው ነገር የለም። እንዴ ምንድነው መርጃንን አስሬ ባቆያት ምግብ ብሰጣት ምግብ ለምን ሰጣት ትሉኛላችሁ? ምግብ ከልክያት ውሃ ደግሞ በሰጣት ውሃ ለምን ሰጣት ትሉኛላችሁ? እናንተ በእሷ መሰቃየት ምንም በቃ ደስታችሁ ሊሞላ አይችልም እያላቸው ነበረ። ልጅ ልስማኝ፣ ለእሷ እያረክ ያለው ርህራሄ በጣም ይጎዳል ብላ ሙዘይን ትቆጣለች። አስሊም እየጨመረችልን ነበረ። የልድርሞች በሙሉ ያው ናቸው፣ እነሱን ማጥፋት አለብን ትላለች ሙዘይን። ይህም ቤተሰብ እበቀለዋለሁ አንድም ሳይቀር ትላለች። የሃይደር ልጆች እንዲሁም ሃይደርም አይቀርለትም ብላ ስትናገር ከዚህ በፊት ሙራት እንዲገደል በማድረጓ አሁን ደግሞ የቀራት ያው መርጃ እንደሆነች ተናገራለች። አስሊ በአንድ በኩል እናሰቃያታለን ስትል ነበረ። ቤተሰቡ ይሰቃያል፣ እሷን ብትሆን ትሰቃያለች፣ እናጠፋቸዋለን እስከ ሞት ድረስ ነው የምንሄደው ብላ ተናገረች። አቴሽ እጅግ በጣም ተበሳጨ። ብስጭቱ ፊቱ ላይ ነበረ። ጀማል የአቴሽ መናደድና ስሜታዊ መሆን እጅግ በጣም አሳሰበው፣ ቤተሰቡ እርስ በርስ እንዳይባላ። ስለዚህ ሴቶች እባካችሁ ተረጋጉ እንዴ ምንድን ነው እያለ ነበረ። እነሱን ለማረጋገጥ እየጠየቀ ነበረ። እኛ እዚህ የመጣ ነው ወንጀለኛ ለመቅጣት ነው፣ ያጠፋውን ለመቅጣት እንጂ ምንም ያላጠፋው ሰው ለማሰቃየት አይደለም። ለማስሊ እሷ ምንም ያደረገችው ነገር የለም ብያቸዋለሁ እኮ። ይህን ማንም ሰው እንዳይረሳው። መርጃን ምንም ነገር ማድረግ አትችሉም እሺ? እኛ የምንታገለው ከጨራቆች ጋር ነው። ሳናስበው በማል ጨራቆች ልንሆን እንችላለን። መርጃን ግን ጨራቅ አይደለችም፣ ራሳችሁን ጠብቁ እያላቸው ነበር። ጥሎ ወጣ። ሙዘይንና አስሊ ተበሳጩ። ጀማል ተረጋጉ ብሎ እነሱን ለማረጋጋት ጥረት ያደርጋል። አቴሽ ለመርጃን ብሎ ጥብቅና መቆም ሁሉ ጀምረዋል። ስሜቱ በመጨረሻም ሄዶ እዚህ ደረጃ ደርሷል። ወደ ውጪ ወጣ። ይሄኔ ብዙ ነገር አሰበ። በጭንቅላቱ ብዙ ነገር ይመላለስ ጀመረ። ከመርጃን ጋር ያሳለፈው ውብ ጊዜ ለካስ ከመርጃን ጋር ቆንጆ ባለትዳሮች ነበር ብሎ እያሰበ ነበረ። ድንገት ጀማል መጣና አቴሽ እንዴት ነህ ብሎ እየጠየቀው ነበረ። ደህና ነኝ እንደውም ከበፊቱ የበለጠ ደህና ነኝ ሲለው ነበረ። እንግዲህ ያው ገና ከሆኑ ነገሮችን ማስተካከል ትችላለህ አቴሽ፣ ብዙ መጨናነቅ የለብም አለው። እየተጨናነቁኝ አይደለም፣ ትኩረት ለማድረግ እየሞከርኩኝ ነው አለው። ትኩረት ስታርግ ትኩረት የሚሰጥበት ቦታ ላይ ትኩረት ለማድረግ ሞከር እያለው ነበረ። ስታስበው ቀላል ይመስላል ላላቴሽ አቴሽ ከባድ ነው እረዳለሁ፣ ነገር ግን አንተ ትወጣዋለህ እያለ ሲያባብለው ነበረ። መርጃን ወደ ቢሮ መታለች። ቢሮ ተቀምጣ ነበር። ዲሜትም መታለች። ከዛ ለዲሜት የቢሮ ሰው እንዳለ ሰብስቤልኝ የምነግራቸው ነገር አለ አለቻት። ሁሉም ተሰበሰቡ። ከዛ እሷ ያው እንግዲህ በመጨረሻም ከሀገር ልወጣ ነው፣ ለተወሰነ ወራቶች እቆያለሁ፣ እንግሊዝ ሄዳለሁ። ይህም ለእኔ እንግዳ ነበር የሆነብኝ። እኔም ስሰማ ደንግጫለሁ እና ያው ስራችሁን ስሩ፣ እንገናኛለን፣ ብዙ እናወራለን፣ ችግር የለም፣ ማግዛችሁ ነገር ካለ አግዛችኋለሁ ብላ ስታወራ ለማመን ከብዷቸው፣ ግን ደግሞ ትክክለኛ ምክንያቱን ለማወቅ እጅግ በጣም ለመገመት አዳጋች ሆነባቸው። ምን ሆና ነው ይባባላሉ። ዲሜትም ብትሆነኝ ስትሰማ ለመጀመሪያ ጊዜ ነው። መርጃን እዛ ቢሮ ውስጥ የቢሮ ጓደኞቿን ባልደረቦቿን ስትሰናበት በርቀት ቆሞ የሚያየው ነዚር ነው። እሱም ቢሆን በዚህ ነገር ደስተኛ ቢሆንም ነገር ግን በሁኔታው እጅግ በጣም ተከፋ። ድንገት አቴሽ መጣ። መርጃን በግማሹ እምባ የተናነቀን ነው። ከዛ በላይ ነው ቅልት ብሏል። አቴሽ በርቀት ሲመለከት እሱም እምባ የተናነቀው ነበረ። በሱ ምክንያት ነው ሁሉ ነገር የተፈጠረው። ዲሜት እያቀፈቻ ነው። ችግር የለም በቪዲዮ ኮል እናወራለን፣ እንደዋወላለን፣ ችግር የለም እያለች ነበረ። ትንሽ ቀናለኝ መዘጋጅበት ብላ ነግራቸው ልትሄድ ነው። አቴሽ እንዳዘነ ነው። ቢሮ ውስጥ ገብተዋል። ከዛም በኋላ ብዙ ነገር አስታወሰ። ከመርጃን ጋር ያለፈባቸው ቀናቶችን፣ በተለይ ሲታገቱ
የነበረው ጊዜ አብሮ እያመለጡ በጣም ብዙ ጊዜ አብረን ነበርን፣ አብረን ብዙ ጊዜ ያሳልፈናል። መጀመሪያ እንደገመትኩት አይደለም፣ መጀመሪያ እንደገመትኩት አልነበረም እያለ ከራሱ ጋር ሲያወራ ነበረ። ለካንስ እየተዋደዱ እየተፋቀሩ የመጡበት ጊዜ ነበር። ድንገት መርጃም መጣች። ራሷን ስትመጣ ደነገጠ፣ ሲያት ፈራ። ከድሮ የበለጠ እየፈራ ነበረ። የሆስፒታሉን ፕሮጀክት አደራ በስነስርዓት ይጠናቀቅ አለችው። የቀረ ስራ አለ ስራው አለችው። ልሄድ ስለሆነ አለችው። ከዛ እሱ ራስሽ ስሩ እያላን ነበር። በየትኛው ጊዜ ስትለው አላቅልሽም፣ ጊዜሽ እንደፈለግሽ አመቻች እያላን ነበረ። እንዳለ አሁን የቀረን ጊዜ መሄድበት ነው፣ ሰዓቱ ያልፍብኛል የምበረበት አለችው። አታስገድደኝ እያለችው ነበረ። ተጨቃጨቁ። ከዛ ጥላ ወጣች። የሆነ ነገር እንደምንም ብሎ ሊያስቀራት እየሞከረ ነበረ። በሌላ በኩል ነርሜ ስራ እየሰራች ነው። የማህበሩ ፕሬዚዳንት ለመሆን ትወዳድራለች። አሁን አንዳንድ ነገሮችን እያነበበች ነው። ድንገት እየመጣ አይደር ነበረ። አይደር ከመጣ በኋላ የነዚርን ካምፓኒ አሁን እንደተጋራና የሆነ ድርሻ እንደሰጠው መርጃን ወደ ለንደን ደግሞ ስትል ብዙ ነገሮች እንደሚስተካከሉ ነገራት። አንቺ ብቻ እዚህ ጋር ሀብት እንዳገኘው እንዳታስጠጭብኝ እንጂ እንዳታሳውቂብኝ እንጂ ችግር የለም ሁሉን ነገር እወጣለሁ ታውቂኛለሽ ብሏት ይወጣል። በሌላ በኩል መርጃን ቢሮ ውስጥና ነዚር ድንገት አገኛትና እኔ ታውቂያለሽ በብዙ ነገር እንደማገዝሽ በሁሉም ነገር አግዝሻለሁ እያላት ከሷ ጋር አብሮነቱን እያሳያን ነበረ። የትም ሄድሽ የትም እኔ ከጎንሽ ነኝ አላት። ዋናው ነገር ካራሃኖችን መገላገልሽ ነው፣ ከነዚህ ሰዎች መገላገል አለብሽ ይላታል። ከዛ እሷም አመሰግናለሁ እያለችው ነው። ድንገት አቴሽ መጣ። ይህን ሳይ ድጋሚ እየቀና ነው። መቅናቱ አልቀረም። ማታ አጠቃላይ ቤተሰቡ ተሰብስበው እራት እየበላ ነው። መርጃን አቴሽ አንድ ላይ ተቀምጠዋል። ከዛ በኋላ ድንገት አቴሽና መርጃን መተያየት ጀመሩ። በመካከላቸው ነገር እንዳለ ግልጽ ነው። ድንገት ነበር ሙዜን ሆን ብላ ብርጭቆ የሰበረችው። ስትሰብር ሁለቱም ከሀሳብ ነቁ። ከዛም በኋላ መርጃን መቆጣት ጀመረች። ሙዜን ነገር ሲፈልጓት ሙዜንና አስሊን ናትን አለች። አቴሽ በጣም በተደጋጋሚ እያስቆመ ነበረ። ሙዜንና አስሊን እስኪገርማቸው ድረስ ከዚህ በላይ ተቀምጬ መብላት አልችልም ብላ መርጃን ከተቀመጠችበት ተነስታ ሄደች። አቴሽም ተከትሏት እየሄደ ነበረ። ነገር ግን መርጃን ቶሎ ብላ የመጣችው ወደ መኝታ ክፍል ነው። በቃ መሮኛል ብላ ሻንጧን እያዘጋጀች ነው። አቴሽ ተከትሏት ወደ መኝታ ክፍል ይገባል። አስሊ እንዲሁም ሙዜን ተናደዋል። አቴሽ ከዚህ በኋላ ለመርጃን ቤት ውስጥ ጠብቅና ይቆማል። እሷን እንዳይጎዷት የሚያደርገው ጠባቂዋ አቴሽ ሆኗል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።